ኑሃሜ አምራን ያላሰበችው ነገር ገጠማት። የዶክተር ፋኔ እናት ከድንገት በጭፈራ ላይ እንዳለች ከፋኒ ቤት መጣችባት። የምትለው ጠፍቷት እታተይ እማዬ ብትልም የዶክተር ፋኔ እናት አይኗ ፍጥጥ ጥርሷ ግጥጥ ብሎ ፈጥጥ አለችባቸው። ሁላቸውም በድንጋጤ ተዋጡ። ሂዳለች ወደ ገጠር የተባለችው ሴትዮ ከድንገት ስትመጣ አምራን ምንም ያለችበትን አታውቀውም። በጣም ይገርማል። አቶ ተፈራ አሁን ላይ ባለሀብት ነኝ ማንም የሚነካኝ የለም እያለ ሲል በነ አቶ ለይኩን ቁጥጥር ስር ዋለ። አቶ ሲምባ ብዙ ታሪኮችን ሰራ። በውሸት ሲወነጀልና ሀገር ለቆ ሲጠፋ ብዙ ነገሮችን ሲሰቃይ የነበረው ሰው አሁን ላይ እያሸነፈ ይመስላል። ሁሉንም ነገር በሂደት እያካሄደው ያለው አቶ ሲምባ አሁን ላይ አሸናፊነቱን ሊረከብ አንድ ሁለት እያለ ነው። ተፈራ ሁሉንም ጨርሳቸው ተብሎ የተላከው ሪስፔክተሩም በቁጥጥር ስር ውሏል። ሪስፔክተር ዳዊት አሁን ላይ ያለበት ሁኔታ በጭንቅና በውጥረት ላይ ይገኛል። የተደበቀውን ሚስጥር አወጣ። በዚህም የተነሳ ሁላቸውም ካለ ስራው ሲያሳድዱት የነበረው ሲምባ አሁን ላይ እውነትን ይዞ ሊያሸንፍ ግብ ግብ ገጥሟል። በዚህም የተነሳ ካለ ስራዬ ይህን ሁሉ ስታደርጉኝ ነበር፣ አንተ በገደልከው እኔ ተገድዬ ገለሃል ተብዬ ብዙ ነገር ስታደርጉኝ ነበር። አሁን እውነቱን ተናገር በማለት ነው እኔ ባልሰራሁት ስራ እውነቱን ታንገላገል ነበር። እውነት ሊገለጥ ስለሆነ ናሆምና አቶ ሲምባ ታሪክ ሰሩ። ሪስፔክተር ዳዊት ሊገላቸው ሲሄድ እጅ ከፈንጅ በመያዝ እሱን አስረው እውነቱን እንዳጋልጥ አደረጉት። ይሄንን ደግሞ ያደረገው ሲምባ በመከታተል ላይ ከአቶ ተፈራ ጋር ሁኖ ኢንፎርሜሽን ሲያቀብል የነበረው ሲምባ ጀግናው ተከታትሎ ሂዶ እጅ ከፈንጅ ሊይዘው ችሏል። ቤት ፈታሽ መስለህ ያንን ወረቀት ሰነድ አንጣ ብሎ ሲልክ ሲምባ ግን ከኋላ ቀብ አደረገው። ለአቶ ለይኩን ሞት የተሰነዘረው ወደ አቶ ተሰማ ላይ አርፏል። ይህን ያየው አቶ ተሰማ ሩጦ በመሄድ ሽጉጡን እሱ ላይ እንዲተኮስለት አድርጓል። መጀመሪያ የሰነዘረው ሪስፔክተር ዳዊት ከአቶ ለይኩን ላይ ነበር። ይህን ያየው ለጓደኛ መስዋዕት መሆን አለብኝ በማለት አቶ ተሰማ ከመሃል ገባ። በጣም ይገርማል። ይህን የሰሙት ወይዘሮ ዝንሽና ኑሃሜን በለቅሶ እየሮጡ ሲመጡ አቶ ተሰማ ተመቶ ነው፣ ነገር ግን ብዙም አይደለም አይዞሽ በማለት እንግዲህ አቶ ዶክተር ፋኑኤልም ለማረጋጋትና ለማከም ችሏል ማለት ነው። ኑሃሜ አምራንና ጩና በሚጨፍሩ ሰዓት የዶክተር ፋኑኤል እናት ከቤት ካቻለችባቸው እነሱም የሚገቡበት ቅጡ ጠፋቸው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሜን የተሰኘው ተከታታይ ድራማ ክፍል 154 ተለቀቀ። ወደ ክፍል 53 ስንመለስ እንግዲህ የዶክተር ፋኑኤል እና የአምራን የቀለበት ስነ ስርዓት የሽምግልና ስነ ስርዓት ነበርና እንግዲህ ድግስ ተደግሶ ባበተን ብለው ወደ ውጭ መውጣት አለብን እያለ ነበረ። ተሰማም እንግዲህ ለጓደኛው ሲል ግን እኮ ዛሬ መሽቷል እንደው አይንህን ማየት እያለ በጣም እየፈራ ነበረ። ተሰማም እንዴ በቃ ካሁን በኋላ ለምንድን ነው እንደዚህ በማለት እንግዲህ እየወጡ ነበረ የነበረው። እናም በዚህ የተነሳ ዶክተር ሪስፔክተር ዳዊትና ሌላኛው ደግሞ የኮማንደሩ ሰዎች ነገር ግን ተፈራ ነው የላካቸው ማለት ነው። ተፈራ ጋ ነው። ኮማንደር በየኑ ግን ከሀገር ወደ አርባ ምንጭ ጠፍቷል ማለት ነው። አሁን ላይ ተፈራ ተያዘ ይገለኛል በማለት ከስራ ቦታው ለቆ ወደ አርባ ምንጭ ሄዷል ማለት ነው። እና በዚህ የተነሳ ሪስፔክተር ዳዊትና ጓደኛው ሆነው እንዴ አሁን ካልመጡስ እያለ በፍርሃትና በጭንቀት የሚገኘው ሽጉጡን አጥምዶ የሚገኘው ሪስፔክተር ዳዊት
ተሰማና አቶ ለይኩን ከበሩ ሲወጡ ወዲያው ነው መጡ በማለት እንግዲህ ጓደኛው ከቤት የሚያስተላልፍለት መልእክት ቀጥታ ሲወጡ እንግዲህ ወደ አቶ ለይኩን ላይ ለመግደል ሲሰነዝር ሩጦ እንግዲህ አቶ ተሰማ ቀበል ብሎ ወገቡን ልቡን ሰጥቶታል ማለት ነው። በዚህም የተነሳ እንግዲህ ጥለነዋል ብሎ እየሮጠ ነበር መኪናውን ያንቀሳቀሰው። እነሱም እንግዲህ ሌላ ጥላት እንደሌላቸው ስለሚያውቁ ተፈራ እነ ተፈራው የሚያ ሰው ነው የሚሆነው ዶክተር ማን ነው ኮማንደር በይኑ ብለው ስለሚያውቁ ሁሉም ሲንጫጩ እንግዲህ ኑሐሚንና ወይዘሮ ዝኑ ቢወጡም እንግዲህ አባቷ ተመቶባል። አባዬ ምን ሆኖብኝ ነው በማለት እንግዲህ ኑሐሚን እሪቷን ስትለቅ ተረጋጊ በማለት አምቡላንስ መጥቶ ወደ ዶክተር ወደ ፋኑኤል ወዳለበት ዶክተር ወስደውታል። ዶክተር ፋኑኤልም እንግዲህ ለአሁን ትንሽ ስለተጎዳ ደህና ነው ያገግም እና ትገባላችሁ ነገ አሁን ኦክስጅን ላይ ነው በማለት እንግዲህ ሌሎቹም እዛ ቁጭ ብለዋልና እሺ በማለት ይተርፋል ምንም አልሆነ። በእርግጥ ወደ ውስጥ ቢያገኘው ኑሮ በጣምም ጉዳት ይደርስበት ነበር በማለት እንግዲህ ይሄንን ተቀብለዋል ማለት ነው። በመጨረሻ እንግዲህ ቀጥታ ነበር ወደ ተፈራ ጋር የሄደው ኢንስፔክተር ዳዊት ማለት ነው። አቶ ተፈራ ጋር በመሄድ ይህንንም ሊዋሽ ራሱ ያደረገውን እውነቱን ለማውጣት ተፈራ የማያውቀው የለም። እዛ ጠርቶ ሁሉንም ማጠናቀቃቸው ተመታ የሚባለውን የምታያልኩ ለይኩንን ነው፣ ግን ተሰማ ነው ይባላል እሳ እኔ እሱ ላይ ስተኩስ ሩጦ ተሰማ ገብቶ ነው በማለት ለአቶ ተፈራ ይነግረዋል። ንገረኝ ሁሉንም አንድ ውሸት እንደማልወድ ታውቃለህ። ስለዚህ የዶክተር ማን ነው የኮማንደር በይኑን ነገር ሲለው እሱ ወደ አርባ ምንጭ ጌታዬ ሄዷል። ስለዚህ ወደ አርባ ምንጭ ስለሄደ በመኪናም በፕሌንም ሳይሆን እኔም አንድ የምፈልገው ጥላቴ ነው በማለት እንግዲህ ይህን ሲለው ነበር። በመጨረሻ ማን ነው የፍቅረኛውን ሸጠውን የገደለው በሚባል ጊዜ እሱም እንግዲህ የገደልኩት እሱ ነው እንደዚህ እያለ ማዋሸት አልፈልግም ብሎ በጥፊ ሲመታው አዎ ጌታዬ ይቅርታ የመታሁት እኔ ነኝ፣ እሱንም በኮማንደር በይኑ ትዕዛዝ ነው ግደል ተብዬ ነው የገደልኩት፣ እዛው አንቄ ማረሚያ ቤት ገደልኩት በማለት እንግዲህ ይሄንን ይላል። በዚህ የተነሳ እንግዲህ አቶ ሲምባ እየተሳደደ የሚኖርበት በሱ የተነሳ ነው። እናም በዚህ የተነሳ እሱም በጥፊ ለውና እኔን ማዋሸትም ሆነ ምንም ነገር አትችልም በማለት እንግዲህ ኃይለኛውና ኃላፊነታቸው የሆነው አቶ ተፈራ ሪስፔክተሩን በጥፊ መቶታል ማለት ነው። ሪስፔክተሩን ካሁን በኋላ የምታደርገው ነገር ቢኖርም ሆስፒታልም ገብተህ ያንን ሰው መግደል አለብህ። ሁለተኛ ደግሞ ያንን ሰነድ የተያዘውን ወረቀት ቤት ሪስፔክተር ስለሆንክ መፈተሽ አለብኝ ብለህ ቤቱን ገብተህ ፈትሸህ ማውጣት ወረቀቱን አለብህ በማለት ይህንን ስራ ይሰጠዋል። ሪስፔክተር ዳዊትን ቢፈራም እሺ በማለት ከሱ እስከሚለይ ይሄን ነገር ሲያደርግ ነበር። በመጨረሻ እንግዲህ ይሄ ነገር የሚያደርገው ተፈራ ነው ብሎ ጎበዙና መርማሪው አዋቂው ማለት ነው አቶ ሲምባ የነሱን ነገር እያወቀ ነው። ካሁን በኋላ ፍርሃት መቅረት አለበት ብሎ ለናሆም ሲነግረው ነበር። ናሆምም እሺ በማለት እንግዲህ ወጥተው ሄደዋል ማለት ነው። ሲምባ እየተከታተለው የሚገኘው ዶክተር ማን ነው ሪስፔክተር ዳዊትም ማለት ነው ተከታትሎ ሲሄድ እያየው ነበረ። እሱም ተደብቆ በሚያቸው ጊዜ ሂደህ ቤት መግደል አለብህ በህይወት እንዳይገኝ እንዳውም ተሰማንም እዛው አካሚ መስለህ መግደል አለብህ ብሎ ድፍረቱ እንግዲህ ያው ሀገራችን ላይ የሚደረጉ ወንጀሎች ናቸውና የሚያሳየው እዚህ ላይ በእርግጥ እውነት ነው። እዚህ ጋ ገዳዮች የሚኖሩበት ምስኪኖች ደግሞ የሚሞቱበት ነው። አሁን ላይ እየተሳደደ ያለው ንጹህ ሰው ሲምባን ነው ስንመለከት። ሲምባ ከነ ልጁ ከነ ቤተሰቦቹ እንግዲህ ከፋሚሊዎቹ ጋዝ ሊያቃጥል ነበር። ገዳዩ ራሱ ኮማንደር ሆኖ ራሱ ባለስልጣኑ ሆኖ ነገር ግን ሲምባን የገደለው ብሎ እንግዲህ ሲምባን እያሳደደ የሚገኘው ነው። እና ሲምባም ጎበዝና ጠንካራ በመሆኑ አሁን ላይ እየተከታተለ ይገኛል። በዚህም የተነሳ አሁን ላይ ማድረግ ያለብኝን ሁሉ አደርጋለሁ በማለት ጀግና ነውና ሪስፔክተር ዳዊት ከአቶ ተፈራ ጋር ሲያወራ እንግዲህ ሂደህ መግደል አለብህ ሰው መድብና ሰው ስላለው ከሱ ጋር ወንጀል የሚሰሩ ተጨማሪ ኃይል ካስፈለገ
እልካለሁ በማለት እንግዲህ ተፈራ ከሪስፔክተሩ ከዳዊት ጋር አውርቷል ማለት ነው። ይሄንን ሲያወሩ አቶ ሲምባ እየተከታተለ ነበር። ከኋላ ይዞ አንገቱን ሲጥ ነበረ ሲያልፍ ያደረገው። ዋው ጎበዝ እኮ ነው ሲምባ ማለት ነው። አታቀኝም ማለት ነው። እኔ ማለት ሲምባ ነኝ በማለት ደንግጧል። በቦክስ በቴስታ ጭንቅላቱን በሚለው ሰዓት እጅና እጁን አስረው እንግዲህ ናሆምም ይመጣለታል። ይዘው ከሆነ ቤት ያስገቡታል ማለት ነው። ናሆምም እንግዲህ አልጠገብኩም እያለ እየደበደበ በቃ እያለ ብዙ መረጃዎችን እንፈልጋለን መግደል የለብንም ብሎ እንግዲህ ሲምባም እንደዚህ ቢለውም ሲምባም ይዞ እየደበደበው ነበረ። አንተ ደግሞ እኔን ስከለክል አንተ ደግሞ ጨመርክለት እያሉ በሁለት በጋራ እየደበደቡት ነበረ ማለት ነው። እና በዚህ የተነሳ አቶ ለይኩንና ወይዘሮ ዝኑ እንዲሁም ኑሃሜ ሆስፒታል ነው ያሉት። እንግዲህ አቶ ተፈራ ኃይል ጨምሮ እዛው ህይወቱን ቢድን ሕክምና እንዳይደረግለት መግደል አለበት ብሎ ስልኩን እንግዲህ ሲደወልለት የሪስፔክተር ዳዊት እንድታጠናቅ ስልኩን ሲያነሱበት እንዳጠናቅቅ ተሰማን ሰው መድበናል እዛ እንዲገሉት በማለት ቶሎ እንግዲህ ናሆም ይደውልና ለዛ ላሉት ተሰማ ጋር ሁላችሁም እንድትሆኑ እንድትጠብቁት በማለት ቶሎ ይናገራል። ይህን የሰማው አቶ ለይኩን ማለት ነው። ከዛ ለህግ በማቅረብ ያ የጸጉረ ልውጥ የሆነው ዶክተር ተብሎ ተሰማን ሊገል የመጣው ማለት ነው። እዛው ጨርሱት ብሎ ተፈራ የላከው ሰው እዛው እንዲያዝ ሆኗል ማለት ነው። አሁን ላይ ተፈራ በገዛ እጁ መቀመቅ እየገባ ይገኛል ማለት ነው። ምክንያቱም የላካቸው ሰዎች ገዳይ ናቸው፣ ህግ ይጠይቀዋል። ከኛ በላይ ህጎችም ከሳሾችም እኛ ነን ኃላፊዎች ብሎ ነው እንግዲህ ኮማንደር በይኑም ሁሉንም እያሰቃየ የሚገኘው ማለት ነው። ይሄም ሪስፔክተሩ በነ ናሆም እና በሲምባ እጅ ውስጥ ገብቷል። የዚህም ጊዜ ልጁን ትገሉኛላችሁ፣ በፍጹም ምንም ያደርኩትን አልናገርም ነበረ ያለው። እናም በዚህ የተነሳ አትናገርም፣ ያች የምታምር ቆንጆ ልጅህ እንግዳስ በህይወት ታገኛታለህ። ያች ምስኪን ልጅ አንተ ለሰራኸው ወንጀል እኛን ከነ ልጆች ከነ ቤተሰቦች በጋዝ ልታቃጥሉን ያላችሁት ናቸው። ስለዚህ ልጅህን ልታገኛት አትችልም ሲባል በፍጹም ይሄን ማድረግ አትችሉም፣ በፍጹም ልጅም በማለት ማንም በልጁ ሲመጣበት የማይደራደር ነው። እንግዲህ ወደ ኋላ ፓርት ስንመለስ ለልጁ የሚከፍለው መስዋዕትነት ነው። አሁን ከቤተሰቡ ጋር ሆኖ አቶ ሲምባ እየተጋፈጠ ያለውና አንተም እኛ ባልሰራ ነው ስራ ይሄን አድርገሃል በማለት አሁን ከመገደልህ ይሄን ውሳኔህን ልጅህን ከምንገላት አንተን አይደለም ያችን ምስኪንና ያችን ቆንጆ ልጅህን ብለው ሲያሳዩት በፍጹም እያለ እንግዲህ በቃ እውነቱን እናገራለሁ ያደረኩትን በማለት የድምጽ ቅጂ በቪዲዮ ተደርጎ እንግዲህ ናሆም እየቀረጸው ያለ የሸጠቡ ገዳይ እኔ ራሴ ነኝ፣ ገደል ያለኝ ደግሞ ይሄ ትዕዛዝ በኮማንደር በይኑ ትዕዛዝ ነው እያለ በቪዲዮ እያረገ ሁሉንም ሚስጥር ሊያወራ ችሏል ማለት ነው። እንግዲህ አሳዳጁ ሪስፔክተር ዳዊት ነው ሸጠቡን የገደለው ያው በኮማንደር ትዕዛዝ ማለት ነው። እናም እንግዲህ ወደዛ የተላከውም ወደ ሆስፒታል የተላከውም ሰውዬ ሊታሰር ችሏል ማለት ነው። ተሰማን ግደል የተባለው ማለት ነው። ሁሉም መገደል አለባቸው። ከዛ ቀጥሎ ደግሞ ሶስቱንም ግደል ነው ያለው ተፈራ ማለት ነው። ለይኩንንም ተሰማንም ሁሉንም እንድትገል እንድጨርሳቸው፣ ከዛም ደግሞ ሲምባንም እያለ ነበረ እንግዲህ ሲያዘው የነበረው ማለት ነው። አቶ ተፈራ ሁሉንም አውቃለሁ ሀብታም ነኝ ብሎ በሀብቱ የሚመካ ስልጣንም ሁሉም አለኝ ብሎ ማለት ነው። በጣም ይፈሩታል እና በዚህ የተነሳሱም ይሄንን ብሎ ቃሉን ሰጥቷል ማለት ነው። ወደ አምራን ጋር ስንሄድ አምራንና ጩና ደግሞም ሪች ማለት ነው በአንድ ነበሩ። ወደ ዶክተር ፋኑኤል ቤት ይዛቸው መታ። እንዲህ ያላገባሽበት ቤት እንዲያው ቤትሽ ነው ለመሰረቱ፣ ግን እኔ ያማትን ነገር አንድ ቀን ብትሆን ስላየኋት በጣም ያስፈራል ብላ እንግዲህ ጩና ለእንትና ሀሳብ እየሰጠቻት ነውና ቤቱ መቼም ተላጃው የሚጠጣ ነገር አምጭ ስትላ ቢራዋን አምጥታ እንግዲህ አለ ብላ ስትሰጣቸው እንዲህ ግን አማትሽ ብትኖር እሳ ብመጣ ስትል አይ ሩቅ አገር አሁን ለሰርጉ እንትን ልትል ገጠር ሄዳለች ብላ አምራን እንግዲህ እየጠጡ እየጨፈሩ ሳለ ወይ የዶክተር ፋኑኤል እናት መታ
ተነሽ እንጨፍር ብለው በሚጨፍሩ ጊዜ እንግዲህ እየጨፈሩ የዶክተር ፋኑኤል እና ከድንገት ምጥት ትላለች። ይህ እንግዲህ አማችሽ መጣች አምራን ስትል በድንጋጤ ነበረ ፈጠው የነበሩት። እንግዲህ ምን ትላቸውን ሳታገባ ቤቱን ጭፈራ ቤት አደረገችው እንዴት ነው ብላ ነው እንግዲህ የምትለው ማለት ነው። ለነበረን ቆይታ እናመሰግናለን። በቀጣይ ፓርት እስከምንገናኝ መልካም ጊዜ